የማርቆስ ወንጌል ምዕራፍ 7 ቁጥር 17 መልካም ዛፍ መልካም ፍሬ ያፈራል። በርዕሱ የተጠቀሰው ኃይለ ቃል መሰረታዊ መልእክት ጌታችን ኢየሱስ ክርስቶስ ወንጌልን ያስተማረው አብዛኛውን ጊዜ በምሳሌ ነው። እዚህ ላይ ዛፍ በምሳሌነት ተጠቅሷል። ምሳሌ እንደ ሰም ነው። ወርቅ በውስጡ ተሸፍኖ ይገኛል። ወይም ምሳሌው ጥላ ነው። የፀሐይ ጥላ አካልን ሲከተል ወይም ሲቀድም ይውልና አካል ወደ ቤት ሲገባ ወይም ሲመሽ ይጠፋል። ሰምም በእሳት ቀልጦ ሲጠፋ ወርቅ ይቀራል። ምሳሌም የአማናዊ ነገር ማሳያ አምሳል እንጂ ራሱ አማናዊ ቃል አይደለም። እዚህ ላይ ዛፍ በምሳሌነት ሲቀርብ የሰሙ ወይም የምሳሌው ትርጉም መልካም ዛፍ ወይም ጣፋጭ ተክል ቢተከል የሚጣፍጥና አልሚነት ያለው ፍራፍሬ እንደሚያስገኝ፣ ለምግብ ተፈላጊነቱ ከፍተኛ እንደሆነ፣ መጥፎ ዛፍ ቢተከል ግን ፍሬው መራራ የማይጥም አልሚነትም የሌለውና ለምግብ የማይሆን ነው። የምሳሌው ትርጉም የማንኛውንም የሰው ዘር መልካምነትና ክፉነት የሚያመለክት ሲሆን በተለይ ስለ ጸሐፍት ፈሪሳውያን የተሰጠ ምሳሌ ነው። ጸሐፍት ፈሪሳውያን የአብርሃም ልጆች ነን ይላሉ። በእርግጥም በስጋ የአብርሃም ልጆች ናቸው። ነገር ግን የአብርሃም እምነትና ጽድቅ በእነሱ ላይ ስለማይነበብ የአብርሃም ልጆች ነን ካላችሁ የአብርሃምን ስራ ስሩ፣ የሰይጣን ልጆች ነን ካላችሁ ደግሞ የሰይጣንን ቀጥሉ ለማለት በምሳሌ አስተምሯል። በሌላም ቦታ ጸሐፍት ፈሪሳውያንን የአብርሃም ልጆች ነን ቢሉት የአብርሃም ልጆችስ ከሆናችሁ የአብርሃምን ስራ በሰራችሁ ነበር ብሏቸዋል። የዮሐንስ ወንጌል ምዕራፍ 8 ቁጥር 39። ይህ ኃይለ ቃል ምሳሌውም ሆነ አማናዊው ትርጉም ወቅታዊ መልእክት አለው። ዛፍና አትክልት መትከል ለሰው ጠቀሜታ አላቸው። ዛፍ ያላት አገር የበልግና የመከር ዝናም አላት። ዝናም ያላትም አገር ልምላሜ አላት። ነቢዩ ዳዊት ሰማይን በደመና ይሸፍነዋል፣ ለምድርም ዝናምን ያዘጋጃል፣ በተራሮቹም ላይ ሳርን ያበቅላል። እግዚአብሔር ለሚገዛ ለሰው እህሉን ተክሉን፣ ለሰው ለሚገዛ እንስሳ ሳሩን ያበቅላል። መዝሙር 146 ቁጥር 8 እንዳለው ምግቡ ሲሳዩ ምርቱ በረከቱ የሚገኘው ከሰማይ በሚወርደው ዝናብ ነው። በእግዚአብሔር ትእዛዝ ዝናብም የሚገኘው ከውቅያኖስ ነው። ዛፎችም በቅርንጫፎቻቸውና በሥሮቻቸው የክረምቱን ዝናብ ሰብስቦ የመያዝ ኃይል ስላላቸው በበጋ በድርቅ ጊዜ ጠልን ርጥበትን ለምድር ያበረክታሉ። አትክልት ልምላሜ ፍራፍሬ ያላት አገር የገነት ተምሳሌት ናት። እግዚአብሔርም አዳምን ፈጥሮ በገነት ሲያስቀምጠው ገነትን ምድርን እረሳት፣ ቆፍራት፣ አልማት ብሎታል። ዘፍጥረት ምዕራፍ 2 ቁጥር 15። ገነት ማለት ራሱ የአትክልት የፍራፍሬ የልምላሜ ቦታ ማለት ነው። ሲራክም
የሚያርስ ዘርም የሚዘራ ሰው ሞፈር ቀንበሩን ተሸክሞ ይሄዳል ይላል። መጽሐፈ ሲራክ ምዕራፍ 6 ቁጥር 19። የዕለቱ መነሻ ጥቅሳችን መልካም ስራን ያመለክታል። መልካም ስራ ማለት ሕገ እግዚአብሔርን፣ ሕገ ቤተ ክርስቲያንን መጠበቅ ማለት ነው። ወንድምንም መውደድ ነው። ወንድሙን የሚወድ ሰው ህብረተሰቡን የሚጎዳ ስራ አይሰራም። ወንድሙንም በመጥፎ ፈተናና ኃጢአት ወድቆ ሲያየው አይርቀውም፣ አያገለውም። እንዲያውም በልብስና በጉርስ ይረዳዋል፣ ያግዘዋል፣ ይንከባከበዋል። ስለሆነም በቤተ ክርስቲያናችን ቀኖናና አስተምህሮ መሰረት ወንድሞቻችን፣ እህቶቻችን፣ አባቶቻችን በድህነትና በኋላ ቀርነት ተይዘው ስናያቸው እነሱን ለማገዝና ለመርዳት፣ ለመንከባከብ፣ ለማቅረብ ሁላችን ኦርቶዶክሳውያን ክርስቲያኖች ወንድሞቻችንን ልናበረታታ፣ ልናግዝ ያስፈልጋል። አምላካችን እግዚአብሔር እንደ መልካሙ ዛፍ መልካም ፍሬ፣ መልካም ስራ፣ መልካም ሕይወት ኑሮን መልካም ፍሬ አፍርተን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግስቱን እንድንወርስ አምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ፈቃዱ ይሁንልን። በሰማነው ቃል ይባርከን፣ ይቆየን።